ክፈቱልን። ምንድነው? የሆነ ነገር አለ ታውቃ። ለምን አይከፍቱልንም እንዴ? ቤተሰብ ከቦ የተቀመጠው አስክሬን ከመካከላችን ጠፋ ተሰወረ ሲባል ግራ ያጋባል። መጨረሻ ላይ የሆነው አስክሬኑ ሊጠፋ የቻለው በምን ምክንያት ነው? እስቲ እሱን ያስረዱ። እኔ ምን አውቃለሁ ልጄ። እኔ ከወደኩ በኋላ እዛች ሶፋ ላይ ቁጭ አልኩኝ። ትንሽ እንቅልፍ ሸለብ አደረገኝ። ምንን ብዬ ሂጅ ላለቅስ እንደው ልጄ እያልኩ ስሄድ የለም። ሲጀምር እኮ ተገንዞ ሌሊት ላይ በቃ ሳጥን ተገዝቶ እንዲገባ ነው። እኛንም አረጋግተውን በቃ የእናንተ ነው ለቅሶ የትሄድባችሁ ነገም ከነገ ወዲያ የምታለቅሱት እናንተ ናችሁ፣ ሌላ ለሚያለቅስላችሁ ሰው የለም ምናምን ብለው ሁላችንንም አስገቡን። ከዛ በቃ በምን ቅስፈት እንደሆነ የለም ሬሳው ምን ምን ሰራው? ሲጀምር ምንድነው የሚቀረጸው? እስቲ መጀመሪያ ተረጋጋ። አይ እንደማናችሁ እናንተ ምንድነው? ተረጋጋ። እሺ አንተ እንዴ እንዴት ነው ተረጋጋ ማለት? ልናግዛችሁ መተን ነው። ስለኔ የምቀረጸው ተረጋጋ። እንዴ ተው እናንተ ችግር የለውም እኛ እንትን እንላለን። እናቴን ጠራዋትና አረ ታሟል ምን ሆኖ ነው ምናምን ስላት መጣችና ምን ሆነክ ነው እሺ ምናምን ስትልና እንሂድ ምናምን አይ ማረፍ ፈልጋለሁ ምናምን አለ። ግንኙነታቸውን ታውቃለህ? አሁን እሷም ስትነግረኝ ነበር አይስማሙም፣ ሁለቱም አይስማሙም። ሁሌ ጭቅጭቅ ነው ገንዘቡን ብላ እንጂ እሱም ፈልጋ እንዳልሆነ እርግጠኛ ነኝ እያለችኝ ነበርና በእነሱ መካከል ያለውን ነገር አንተ ታውቃለህ በደንብ? አሁን ግን በምንም ታደርገው በምን አናቅም። ሁሉን ነገር አሳስረው እሷ ብቻ ልክ መስላ እሷ በምታደርገው የእሷ መንገድ ብቻ ትክክል እንደሆነ አሳምነው አያሳውረው ልቡን ገዝተው አኑረዋለች። በቃ በዛ መንገድ ነው እኛ የምንሰማውን 1% ከማመን የእሷን ያልሆነው 100% 99 ማመን ይቀለዋል እሱ። አረ ስራ ላይ ነው እኮ አልተመቸው ምናምን ብዬ ድንገት እንኳን የሱን ስልክ ካነሳው በቃ የምትሳደበው አግቢ በቃ እኔ ታውልሻለሁ ምናምን ያልሽ ነው ክፍታፏ መከፍትብኝ ማለት ነው። ያው አሁን ራሱ ሞተ ምናምን ተብላ እንኳን ስትሰማ እንደ ፍቅረኛ እንኳን እስካሁን አልመጣችም። የት አለች? ያላየነው ያልሰማነው ነገር እንጂ ያልተደረገ ምንም ነገር የለም። ሁልጊዜ ይህንን አስቀድመን እነግራችኋለን። የዛሬውም ታሪክ የዛሬውም ሁኔታ እጅግ በጣም አስገራሚ ነገር ሆኖ አግኝቼዋለሁ። እቤት ውስጥ የተቀመጠ አስክሬን የት እንደገባ አይታወቅም። ሰላም 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 ውድ የዞላ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን የዛሬው ፕሮግራማችን ተጀመረ ማለት ነው። የዛሬው ፕሮግራማችን ኢንትሮ እንኳን ለመስራት ጊዜ የሚሰጥ አልነበረም። ነገር ግን ከእናንተ ጋር ስለ ጉዳዩ ትንሽ ዲስከስ ማድረግ አለብኝ ብዬ ነው። የሆነው ነገር ምንድን ነው? ሌሊቱን አስክሬን ተዘረፍን ነው የሚሉት። ይሄ ቤተሰብ እያለኝ ያለው ነገር ለጆሮ የሚከብድ በእውነቱ አስገራሚ ነገር ጭምር ነው። እስከ መጨረሻው ድረስ ከኛ ጋር ከሆናችሁ ይሄ ክስተት እንዴት ሊከሰት ቻለ፣ እኛስ ምን ማድረግ እንችላለን የሚለውን ታዩታላችሁ ማለት ነው። እስከ መጨረሻ ድረስ አብራችሁ ይሁኑ። ደግሞ እንደተለመደው አዲሱ ቻናላችን ሞቅ እያለ እየተስፋፋ መጥቷል። ምስጋና ለእናንተ ይሁን። እንግዲህ እየተስፋፋን ሰብስክራይበራችን እዚህ ጋር ደርሷል። አሁንም ደግሞ አዳዲስ ሰዎች ካላችሁ ሰብስክራይብ እያደረጋችሁ የዞላ ቤተሰብ እንድትሆኑ እንጋብዛችኋለን። ሰብስክራይብ ያደረጋችሁ ሐሳብ አስተያየት የሰጣችሁኝ በተለያየ መንገድ ልትደግፉኝ የሞከራችሁ ሰዎች ከልብ አመሰግናለሁ ማለት እፈልጋለሁ። አሁንም እንቀጥላለን፣ እንስፋፋለን። ሼር እያደረጋችሁ ለወዳጅ ዘመዶቻችሁ አድርሱ። ኮሜንት ማድረጋችሁ እንዳይቋረጥ። ሰብስክራይብ ያደረጋችሁ ሰዎች ደግሞ የደውል ምልክቱን እየነካችሁ ቤተሰቡን ሰዎቹ ቆማ እሺ ችግር የለውም በቃ እሺ ከታርገው ችግር የለውም ቶሎ እንይደላችሁ። አንዴ ተረጋጉና እንድንጀምር እኮ አንዴ ተረጋጉና በቃ ያለውን ነገር 10 ደቂቃ 15 ደቂቃ ብቻ ወስዳችሁ ያለውን ነገር ልትነግሩ ነው። አተረጋጉ ብላችኋል ነገር በቃ እንዴ ተረጋጉ። አንዴ ተረጋጉ። ሰውም መግባት ይፈልጋል። ለዛ እንትን እንበልሽ ይበቃል። አንድ ደቂቃ 10 ደቂቃ ብቻ ነው እሺ ማውራቱ። ንገራቸው ለማዘር አንዴ በቃ ተረጋጉ።
አንዴ እንስማቸው እስቲ የሚሉንማ እናቴ ዝም በይ እስቲ አንዴ ማዘር እሺ ረጋ ብለው ያጋጠሙትን ነገር ይንገሩንና ወደ መፍትሄ ብንሄድ ይሻላል። እናንተ በማልቀስ የምታመጡት ነገር የለም። አንዴ ተረጋጉና እሺ እንግዲህ ተመልካቾቻችን በመግቢያው ለመናገር እንደሞከርነው ጉዳዩ እጅግ በጣም ግራ የሚያጋባ ነው። እውነት ለመናገር እንዲህ አይነት ነገር ሰምቼም አላውቅም። እንዲህ አይነት ነገርም ተከስቶ ያውቃል የሚል ሰው ያለ አይመስለኝም። በጣም በህይወቴ ከሰማኋቸው አስደንጋጭና አስገራሚ ታሪኮች ውስጥ የመጀመሪያውን ስፍራ የሚይዘው ነው። ይሄ ሁልጊዜም እንደምንለው ኢትዮጵያ ውስጥ ያልሰማነው እንጂ ያልተደረገ ነገር የለም እያልን በተደጋጋሚ እንደምናወራው ነው። እንደዚህ አይነት አጋጣሚዎች እንደዚህ አይነት ገጠመኞች ይከሰታሉም ብሎ ማሰብ ከባድ ነው። እንግዲህ በጣም የሚገርም ነው። አስክሬንን የሚያህል ነገር ጠፋ ማለት በጣም ከባድ ነው። ግን ተረጋግተን እንዴት ነው ይሄ ነገር ሊከሰት የቻለው ምንድነው የተፈጠረው የሚለውን ተረጋግተን እስቲ ብናወራ። አንድ ጊዜ ተረጋጊ ማዘርን ማረጋጊያቸውና ሰውም እንደዚህ ቁጭ ብሎ እናንተን ነው እየጠበቀ ያለውና ቶሎ ጨርሰን ሰውን እንድታስተናግዱት ነው። ስለዚህ እስቲ ወደ ጉዳያችን ቀጥታ እንግባ። ምንድነው የተፈጠረው ባጭሩ እሱን እስቲ አስረጅኝ። ምን እናገራለሁ ብለክ ነው? ሲጀምር እኮ ወንድሜ አልታመመም እኮ ምን አለ ታሞ ብናስታምመው እኮ ጥሩ ነበረ። ግን ሲጀምር ትናንትና ነው ገባ። አረ ሆዴን እያመመኝ ነው ሲል ምን የተበከለ ምግብ በልተክ ነው እንዴ ምናምን አልነው። አረ እኔም ምሳም አልበላሁም ምናምን አለ። ማረፍ ነው የምፈልገው ምናምን አለ። ከዛ አረ ሐኪም ቤት እንሂድ ምናምን ስለው ማረፍ ነው የምፈልገው ምናምን አለ። ከዛ እናቴን ጠራዋትና አረ ታሟል ምን ሆኖ ነው ምናምን ስላት መጣችና ምን ሆነክ ነው እሺ ምናምን ስትልና እንሂድ ምናምን አይ ማረፍ ፈልጋለሁ ምናምን አለ። ከዛ በቃ አጣደፈው። ከዛ ሐኪም ቤት ይዘነው እንደሄደ መንገድ ላይ የሞተብን። ምን አለ ብናስታምመው ኖሮ ተረጋጉና አንድ ጊዜ ጉዳዩን ብቻ አውርተን እንጨርስ። ሰውም እናንተን ነው እኮ እየጠበቀ ያለው። ስለዚህ አንድ ጊዜ ተረጋጉ። እሺ አንድ ጊዜ ተረጋጉና እንትን እንበል። በቃ ይበቃል። ማዘር አንዴ መረጋጋት ቀልድ ነው እንዴ? ሲጀምር በሰላም የወጣ ልጅ እኮ ነው። አሞኛል ብሎ መጥቶ እንደ ድንገት የሞተብን። ወይኔ ወንድሜ ማዘር አንዴ በቃ አንዴ ያረጋጋችሁ። እስኪ አንተም ካሜራውን አቁመው። እኔ እኮ ጨነቀኝ ማዘር። አንድ ጊዜ ምንድነው የተፈጠረው የሚለውን አውቀን ከህግ ሰዎች ጋር ርብርብ ብናደርግ አይሻልም? አንዴ እሺ ተመልሰን መጥተናል። እንግዲህ እንዳያችሁት ነው ሰውም እናንተን ማግኘት ይፈልጋል። ሰፈሩን በግርግር ተሞልቷል። ስለዚህ ቶሎ ቶሎ ጉዳዩን አውርተንበት ወደ ቀጣዩ ስቴፕ ብንሄድ ይሻላል። እስቲ ምንድነው የተፈጠረው የሚለውን በደንብ ማወቅ ስላለብን ተመልካችም በደንብ ታሪኩ እንዲገባው እስቲ ስለ ልጁ አንዳንድ ነገር ንገሩን። እስቲ ከማለፉ በፊት የነበረውን ህይወት ልጅነቱን ምናምን በደንብ እስቲ ያስረዱ። ልጄ ጎበዝ ልጅ ነው። አባቱ ከሞተ ጀምሮ ያለኝ እሱ ነው። የመጀመሪያ ልጄ ነው። አንገፋይ ታታሪ ነው። በቃ ብዬ ልንገር ሁሉን ነገር ወጪ ቤቱን ወጪ ሁሉን አስቤዛ ምን የተባለ ችሎ የሚኖረኝ እሱ ነው። እኔ ስራ የለኝም። በሱ ነው የምተዳደረው። ጎበዝ ናቸው። 3 ናቸው ልጆቼ፣ 2 ወንድ 1 ሴት። ግን እኔ እሱ የተለየ ነው እሱ አሳቢ ደጓሚ ብዬ ልንገር ልጄ ገበናዬ ልጄ ነው። ጓዳዬ ልጄ እናቴ ብሎ ሲወጣ ሲገባ እኮ አያምነኝም እንኳን
እናድርገው ልጄ በላብኝ። ምን እንደበላብኝ አላወቅኩት። ምን እንዳጋጠመውም አላወቅኩም። ሊነግረኝ ፈልጎ ነበር እናቴ እያለ አጣደፈው ልጄን ቡዳ ነው የበላብኝ። አንድ አይኔ ልጄ እኮ ነው። አንድ አይኔ ልጄ ጓዳዬ ቦርሳዬ ነው እኮ። እኔ ራሱ ግራ ገብቶኛል ለራሴ። ሰው ልጅ እኮ አስታመኮ ብትቀብረው ምንም አይቆጭም። ጠዋት አይተህ ለማታ አጣዳፊ የሚያጣድፍ እንዳልቀብረው እንኳን ሬሳውን እንኳን ወሰዱ። ወላሂ ፍረዶ ሬሳውን ወሰዱብኝ። ምንም አላወቅኩትም። ሬሳውን ወሰዱብኝ። ልጄ ወላሂ ፍረዶ። ኧረ ምን ጉድ ነው? ምን ጉድ እንደሆነም አላወቅኩትም። ተኝቼ ስነሳ ብንንስልም ደከመኝና ወደኩኝ። ምን ስለ ሬሳው የለኝ ልጄ። ለማነው ቤት የምለው? ወላሂ ፍረደኝ። አይቼ ሰምቼ አላውቅም። ምን ጉድ እንደሆነ አላውቅም። ምን ጠላት እንዳለኝም አላወቅኩም። ሬሳ ወስዶ የምናደርግላቸው ነው? ልጄ በቁሙ የገደሉት ናቸው የወሰዱት ሬሳውንማ። ልጄ ብዙ ነገር አለ እኮ ማማዬ፣ እናቴ ብዙ ነገር አለ ይለኛል። ሊነግረኝ አልፈለገም እንጂ ልጄ በማከርከኝ ኖሮ ልጄ እኔም ጠላቴን ባወቅኩት። አንዴ ተረጋጉና ሰውም ሌላ እንትን እያለ ነውና በቃ እስቲ አንድ ጊዜ ማዘርዬ አንድ ደቂቃ ትንሽ 5 ደቂቃ ከሰማችሁ ያለውን ነገር ከተረዳ ነው እኛ ማድረግ የምንችለውን ሁሉ እናደርጋለን። ተረጋጉና 5 ደቂቃ ብቻ የሆነውን ነገር ብቻ በስነ ስርዓት አስረዱን። እስቲ አንቺ እንደ እህት ወንድምሽ ምን አይነት ሰው ነው? እንደ ውሎስ ምን ይመስላል የሚለውን ነገር ምናልባት እሳቸውም እንደሚሉት ጠላት ኖሮት የሆነ ነገር መናገር እየፈለገ የሆነ ጉዳት ደርሶበት የሆነ ሰው አጥቅቶት ከሆነ እሱን ተከታትለን እንድንደርስ እንደው ስለ ወንድምሽ የምታውቂውን ሁሉ ነገር ነው። ሲጀምር እኔ ስለሱ ምን ብዬ ማውራት እንዳለብኝ ራሱ አላውቅም። ሲቀጥል እኔ አባቴንም እሷም እዚህም ብትኖርም እናቴን ራሱ ብዙም ከሱ በላይ አልቀርባትም። ብዙ ነገር የሚረዳኝ እሱ ነው። ብዙ ነገር የማማክረው ለሱ ነው እና ይሄን ለሰው እንኳን ክፋት ሊያስብ ይቅርና ክፋት እንዴት እንደሆነ ራሱ ሲጀምር ማያውቅ ወንድም ነው ያለኝ እና ዘሪሁን ደግሞ ሲጀምር በቃ ይለያል። አንድ ፍቅረኛ አለችው አውቃታለሁ፣ ግን ሁሌም ደግሞ ትጨቀጭቀዋለች ምናምን። ከኔ ጋር እንኳን ከእህቱ ጋር እንኳን እንደዚህ ሲሆን ከኔ እሷ በልጣብህ ነው ምናምን እያለች እንደምትጨቀጭቀው እንደምትሰድበው አውቃለሁ። ማለት በጣም ስለምንቀራረብ ማለት ነው። ከዛ የዛን ጊዜ እንትን መጥቶ እኔ እሷ ብሞት ነው የሚሻለኝ ምናምን ብሎ ሲተኛ አስታውሳለሁ። ሶፋ ላይ ትናንትና ማለት ነው። እና እኔ እንጃ። ተረጋጊና በደንብ አስረጂን ስለ ወንድምሽ። አንቺ ነሽ መናገር የምትችይውና ማዘርን ማበርታት ነው ያለብሽ። እና እስቲ አንቺ ተረጋግተሽ በደንብ ስለ ወንድምሽ ብታብራሪልን። አልመልሰው ወንድሜን ቢያንስ እንኳን ምን አለ በስነ ስርዓት እንድንቀብረው ሬሳውን እንኳን ቢተውልን ኖሮ። እሺ እየቻላችሁ አይደለም፣ እንዴት ነው የምንቀጥለው? እሺ በደንብ እንድታስረዱን እኮ እንፈልጋለን። ጉዳዩን ማወቅ አለብን አይደል? ስለዚህ ጉዳዩን ለምን አታስረዱንም ተረጋግታችሁ? እኔማስ ምን ሆናለሁ ብለክ ነው? ሲጀምር እኮ ዘሪሁን ማለት እንኳን ሰው ሊናገር ቀና ብሎ እንኳን ማያይ ሰው ነው። ለሰው ትሁት የሆነ ሰው ነው እኮ ሲጀምርም። እና ዘሪሁን ማለት ለእኔ ሲጀምር ይለያል፣ ከአባትም ከእናትም በላይ ነው። እንጃ እኔ እሱን በምን እንደምገልጸው ራሱ አላውቅም። ተረጋጓ በቃ ማዘር።
ማዘር ተረጋጉና አንድ ጊዜ በደንብ ታሪኩን እንስማ፣ የሚደረገውን ነገር እንስማ፣ ማድረግ ያለብንን እንወቅ። እንዴት እረጋጋለሁ ልጄ? ምን የምረጋጋ ምነው አልነገርከኝ ልጄ? ጉዳይ ችግር የምትነግረኝ ኖሮ ምን አለ ልጄ? ምነው ልጄ ድፍን ያደረገው? ተረጋጉና ያለውን ነገር እንስማ እስቲ። ምንድን ነው የተፈጠረው የሚለውን እንስማ። እንደው ፍቅረኛ አለው ብለሽኛል፣ ከፍቅረኛው ጋርም አይስማሙ ብለሽኛል እና እስቲ ንገሪኝ፣ ስለሱ ንገሪኝ። መቼ ነው እሱ ፍቅረኛ የያዘው? የማይስማሙ ሰዎች ናቸው ስትይ ነበርና እንዴት ነው ላይስማሙ የቻሉት? ምን ያህል ጊዜ ሆናቸው? 3 ዓመት ምናምን ይሆናቸዋል። ግን ደግሞ 3 ዓመቱንም በፍቅር ሳይሆን በጭቅጭቅ ነው ያሳለፉት። ማለት ወንድሜ እኔ እንጃ በጣም ታጋሽ ነው። በቃ እያያት ምንም ብታረግ ያልፋታል። እና ሲጀምር እሷ የሆነ ነገር አድርጋበት ነው እንጂ በሰላሙ እንደዚህ አይሆንም። እኛን ሁላ እናቱን ሁሉ ማይናገር ልጅ በእሷ ታው እንደዚህ አይተናታል ምናምን ብለን እንኳን ስንነግረው በቃ ሊበላን ነው የሚመጣው፣ ሊበላን ማለት ነው። በቃ ማዘር ራሱ ተናግሯት ማያውቀው የዛን ጊዜ ከእሷ ጋር እንደዚሁን እንዲህ አይተናታል እሷ አትሆንም ምናምን ካልነው የት ልንገባ? በቃ የሌለ ባህሪውን ነው የምናየው ማለት ነው። እና ማዘርዬ እስቲ እርስዎ ትንሽ ይረጋጉ እባክዎት፣ በቃ ይረጋጉ። ይሄ አሁን እኮ በሽታ ላይ ነው የሚጥሉት እኮ እንደዚህ ነው። ስለዚህ ትንሽ ይረጋጉና ያለውን ነገር እንስማ። ካለበለዚያ በቃ እንትኑም ይቀርና ወደ ሌላ ጉዳይ ብንሄድ ነው የሚሻለው። ማዘርዬ አንዴ እሺ ይረጋጉ። በቃ እስቲ ቀና በሉ፣ እስቲ ቀና በሉ። በቃ በሽታ ላይ ነው ይሄ የሚጥሉት። እሺ በቃ ተረጋጊናት። እሺ ተረጋጉና እንቀጥል። እሺ ከእሷ ጋር ያላቸው ነገር ግጭት ውስጥ የሚከታቸው ነገር ምንድን ነው? በቃ ነው ባልሆነ እሷ ከብዙ ወንዶች ጋር ትታያለች እና እሱን ማለት ይሰራል ወንድሜ። እኛም ያለነው በሱ ነው። እኔም የሚያስተምረኝ ምናምን እሱ ነው እና እንትን ነው ጋራጅ ነው የሚሰራው እና በቃ የሰራበትን ሁሉ ብር ለሷ ነው የሚሰጣት። ቀን በቀን ብር እያለችና ብር ስትፈልግ የሆነ ጥቅም ስትፈልግ ምናምን ነው የምትመጣው። ይሄ ደግሞ ከሱ ጋር መሆን ያየሁት ነገር ነው። ብር ትቀበለዋለች። በቃ መጣው ደውልልሃለሁ ወይ ደግሞ ማታ እንገናኛለን ብላ ትታ ነው የምትሄደው ማለት። ከዛ ተው ወንድሜ እንደዚህ እያየዋት ነው ምናምን በሷ አትምጭብኝ ምናምን ይላል። እኔ ኖሮኝ ከዚህ በላይ ባደርግ ምናምን እና ሲጀምር እሷ በቃ ለምን ከኛ ጋር እንደዚህ ቤት መታ ራሱ ለምን አትተዋወቅ ምናምን እንደ እህት ልቅረባት እንደ ጓደኛ ምናምን ብዬ ቀረብኳት። ከዛ በቃ እኔን እንኳን የሆነ ጭራሽ ከሱ ጋር ከወንድሜ ጋር ተጠረጥረኛለች። ምን ማለት ነው ከወንድሜ ጋር ተጠረጥረኛለች ማለት? በቃ ምንና ልታገቢው ነው ወንድምሽን አግቢው ምናምን ትለኛለች። አረ ስራ ላይ ነው እኮ አልተመቸው ምናምን ብዬ ድንገት እንኳን የሱን ስልክ ካነሳው በቃ የምትሳደበው አግቢው በቃ እኔ ታውልሻለሁ ምናምን ያለች ነው ክፍታፏን መከፍትብኝ ማለት ነው። ያው አሁን ራሱ ሞተ ምናምን ተብላ እንኳን ስትሰማ እንደ ፍቅረኛ እንኳን እስካሁን አልመጣችም። የት አለች? በቦታውም የለችም። ሲጀምር በቃ እሷ ናት የሆነ ነገር አስደርጋበት የመጣው። በሰላም ይወጣልኝ ስራ ብሎ እንዴት ነው ወዲያው እሷን ሊያገኛት ነው በዛው። ይኸው አግኝቷት መጣ ተኛ። ከዛ ይኸው ምን ሆነክ ነው ማለት ምንም ቆይ እያለ ሊነግረኝ ሲል ነው ያጣደፈው። እናንተ እሷን ታቋታላችሁ? በቅርበት ታቋታላችሁ? እንደ ቤተሰብ ትተዋወቃላችሁ? አዎ እንተዋወቃለን። ሲጀምርም እኮ እነሱ ማይሆኑ ቤተሰቦች ናቸው ማለት በቃ ከኛ ጋር ሲጀምር እነሱ ማይሆኑ ሰዎች ናቸው ማለት ጎረቤት ሁሉ ምን ሆኖ ነው ልጅሽ እዛ ቤት የገባው ሴት አጣው እስከሚባል ድረስ ማለት ነው። አባቴ ራሱ በቃ በድንገት እንደዚህ የተጣደፈው በእነሱ ቤት ሰበብ ነው። እሷም ሲጀምር ለፍቅር ሳይሆን ልጎዳው ወይም ደግሞ ህይወቱን እንደዚህ ለመንቀጥ ነው ወደሱ የመጣችሁ እንጂ ፈልጋው እንዳልሆነ እኮ ይታወቃል። ምንድነው ከዛ ቤተሰብ ጋር ያላችሁ? ማዘርዬ እስቲ እርስዎ እስቲ ያስረዱኝ፣ ሳያለቅሱ እባክዎት። ትንሽ ተረጋግተው ትንሽ ደቂቃ ብቻ ነው የሚረጋጉት። ማዘርዬ ምንድነው ከነዛ ቤተሰብ ጋር ያለው ችግር? ልጄ እኮ ብነግረው ምንም አልገባለው። አባቱንም የገደሉት እነሱ ናቸው። ሰውየው ደብተራ ናቸው፣ የታወቁ ደብተራ ናቸው፣ መተተኛ ናቸው። ለሰው የማያደርጉት ነገር የለም። ባለቤቴንም የገደሉት እኮ እሳቸው ናቸው።
ማለት ማን ናቸው እሳቸው? ማለት አሉስ ያው የእሷ አባት ነው። አባቷ ናቸው? ደብተራ ናቸው ምናምን የምትሉኝ? ሁሉም ሰው እኮ ያውቃል። ሲጀምር ሁሉም ሰው ያውቃል። ሲጀምር ደግሞ አመሉም ምኑም የተቀያየረው እሷ ከመጣች በኋላ ነው። ሲጀምር በቃ ገዝታዋለች፣ በእሷ ቁጥጥር ስር ነው። እሷ እንዳለችው ነው የሚሆነው። ሲጀምር ወንድሜ እሷ ካወቃ ጊዜ በኋላ ለእኛ ጊዜ የሚሰጠን ራሱ ትንሽ ነው። እኔ ሆን ብዬ ነው ስራ ቦታ ሄጄ ማገኘው። ምክንያቱም ቤት ከስንት አንዴ የሚመጣው ምሳ ምናምን እሷ ናት እየመጣች የምታበላው። እኔ በቃ ሲናፍቀኝ ሄጄ እሱ ጋር ከክላስም ስመጣ እሱ ጋር ምናምን ሄዳለሁ እንጂ እሷ በቃ ሲጀምር ማትሆን ሰው እንደሆነች እንድቹ እኛም እናውቃለን፣ ጎረቤትም ያውቃል። ሲጀምር እሷ ናት ይሄን ያስደፋችሁ። ማዘር እባክዎት ተረጋግተው ይንገሩኝ እስቲ። እሳቸው ደብተራ ናቸው፣ ባለቤቴንም ያሳጡኝ እሳቸው ናቸው እያሉ ነው። እና እንዴት ይህንን ሁሉ ነገር እያወቃችሁ ዘሪሁን ከእሷ ጋር እጮኛ ሲሆን ዝም አላችሁ? እኔ ቅርብ ቀን ነው ያወቅኩት፣ እስካሁን አላወቅኩም። እናቴ እንዳትሰማ እያለ እሷም ስራዋን ስለምታውቃባት እያደረገውን ለባለቤት ያደረገውን ስለምታውቅ እሷም እናት እንዳትሰማ እያለችው ነው። እሷ አያውቅም ልጅ ምንም ነገር የሚያውቀው ነገር የለም። በምን ቀን እንደለከፈችው፣ በምን ቀን እንዳየችብኝ፣ ምን ቀን ልጄን እንደለከፈችው እኔ ከሰማ በኋላ አበድኩ። ምን ላድርግ እንግዲህ ስነግረውም አይቀበልም የኔ ምክር። ልጄ ይቺ ልጅ እኮ ታጠፋለች፣ አጥፊ ነች፣ ልጄ ተው ብዙ ጉዳይ አለ፣ ተው አባትን የገደለች እሷ ነች ብዬ ብነግረው ደግሞ ሌላ ስህተት ውስጥ ይገባብኛል ብዬ ወዲህም በወዲህ አድርጌ ተው ትቅርብ፣ አባትዬ መጥፎ ነው፣ ስንት ሰው የጨረሰ ነው ብለው ምንም አልሰማኝም። ምን እንዳጋታቸው ምን አውቃለሁ። እሷን ነው ሌሊትም እሷን ነው የሚጠራው፣ ቀንም እሷን ነው የሚጠራው። ልጄን በላችብኝ፣ ልጄን በላችብኝ። አላህ ይፍረደኝ፣ አላህ ይፍረደኝ፣ አላህ ይፍረደኝ። በቃ በሏቸው እሺ። አንድ ጊዜ እሺ፣ እንደውም አንድ ያቋርጠውና እስቲ ሰው ያስተናግዱኝ። በቃ ሰውም እየበዛ ነው። በቃ እሺ፣ በቃ እንዴ ተረጋጋ። አቋርጠው አንዴ አንተ። እሺ ተመልሰን መተናል ተመልካቾቻችን። ለማሳጠር ሞክር፣ ሰዎችም እናንተን ለማግኘት እየመጡ በጣም ግርግር እየሆነ ነውና ስለዚህ ለማሳጠር እንሞክር። እንደዛ ነው ይሻለው። አዎ በእርግጥም እናሳጥረው፣ ቶሎ ቶሎ እንበል። ያው ወንድሜም ደግሞ ሄዷል፣ ፖሊስ ጣቢያ ሄዷል ሊያመለክት እና አሁን መምጣቱ አይቀርም። ሲጀምር ደግሞ ያው የጠራው ከዚህም አንተ ለሁሉም ደራሽ እንደሆንክ ስለማቅ ለዛ ነው ሚዲያህን አፈላልጌ የጠራውክና በቃ በምትችለው አቅም ሁሉ እርዳን። ለሁሉም ደራሽ እንደሆንክ ለኛም ዛሬ ድረስልን። በቃ ምልክ እሱን ነው እና ምለምንም እሱን ነው። ያው ሲጀምር ወንድሜ እሺ ቢያንስ ይሁን፣ ሁላችንም መሞታችን አይቀርም። ሞተ ግን ቢያንስ ትናንትና ሁሉም ሰው ለቀስተኛ ሁሉ እየመጣ እያለቀሰ ነበረ። ከዛም ማታ ላይ በቃ ሁላችንም እንግባና እንረፍ ምናምን ተብሎ ወንድሜም ጓደኞቹን ይዞ ሰርቪስ ምናምን ሊያደርግ ገባ። እኔም ደግሞ እዛ ውስጥ ክላስ ይዘውኝ ገቡና እረፍት አድርጊ ነገ የሚያንቹ ነው ምናምን ብለው ውስጥ አስገቡኝ። ከዛ ስንነቃ ሌሊት ላይ የለም ሬሳው። እና ይሄ ሲጀምር ሬሳን የሚያክል ነገር ይዞ ሲወጣ ከቤት እንዴት ሰው አያያቸውም? ይሄ በመተታቸው ካልሆነ በስተቀር እንዴት ሬሳን የሚያክል ነገር በር ከፍተው ምናምን ሊወስዱ ይችላሉ? እና በቃ በምትችለው ሳያለቅሱ እስቲ ንገሩኝ። መጨረሻ ላይ የሆነው አስክሬኑ ሊጠፋ የቻለው በምን ምክንያት ነው? እስቲ እሱን ያስረዱ። እኔ ምን አውቃለሁ ልጄ። እኔ ከወደኩ በኋላ እዛ ሶፋ ላይ ቁጭ አልኩኝ። ትንሽ እንቅልፍ ሸለብ አደረገኝ። ብንን ብዬ ሂጅ ላለቅስ እንደው ልጄ 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 እያልኩ ሴት የለም እንዴት አድርጎ እንደወሰደብኝ ሰውዬ። እናንተ ማን ነው የወሰደው ብላችሁ ነው የምታምኑት? እንግዲህ አስክሬን የሚያህል ነገር ፍቅረኛው ናት በቃ የምትሆነው። ምክንያቱም ለወንድሜ ከሷ ሌላ ጠላትም የለውም። ሲቀጥል ደግሞ ቢያንስ እነሱ ባይወስዱት ቢያንስ እሺ ፍቅረኛን የሚያክል ነገር ሞቶባት እንዴት ልታለቅስ አትመጣም? እንዴት ከነሱ ቤተሰብ አንድ ሰው ሊመጣ አይችልም? በምንድን ነው የወሰዱት ነው የምትሉት? ሲወሰድ አስክሬንን የሚያክል ነገር ከቤት ሲወጣ እንዴት ሰው አያይም? እንዴት አንድ ሰው እንኳን እኔ ሰፈር ውስጥ ያለው ነበርኩኝ ማታ የሚሉ ሰዎችንም ጠየቅኩኝ። ደግሞ በእኛ ሀገር ባህል ከአስክሬን አጠገብ ዞር አይባልም። እናንተ እንዴት ዞር ልትሉ ቻላችሁ? ኧረ ሰዎች ነበሩ፣ እነሱም ሰው እኮ ነበረ ሲጀምር። ብዙ ሰው እኮ አለ፣ ለቀስተኛ እኮ ብዙ አለ። ቤቱ እኮ ጢም ያለ ነው ሲጀምር።
ግን ቢያንስ ማንም አየን የሚል ሰው አጣን። ሌሊት ላይ ብቻ ስናየው የለም። ለኔ እኮ ይሄ አሁን ግራ የሚያጋባ ነገር ነው። በትክክል ግን አይታችኋል እናንተ? አስክሬን ነበረ እጃችሁ ላይ? አስክሬኑ ነበር ወይ ይዛችሁ መታችኋል? ነው ሆስፒታል እኮ ይዘነው ሄደናል። ሆስፒታል ይዘነው ሄደን ድንገት ነው ያረፈብን። ከዛ ይዘን መተን ሰው ሁሉ እኮ አልቅሷል። ገናሽ መጥቶ ገንዞት ምናምን በቃ ተለቅሷል እኮ ቤት ውስጥ እኮ። ሲጀምር እኮ ተገንዞ ሌሊት ላይ በቃ ሳጥን ተገዝቶ እንዲገባ ነው። እኛንም አረጋግተውን በቃ የእናንተ ነው ለቅሶ፣ የት ይሄድባችኋል፣ ነገም ከነገ ወዲያ የምታለቅሱት እናንተ ናችሁ፣ ሌላ ለሚያለቅስላችሁ ሰው የለም ምናምን ብለው ሁላችንንም አስገቡን። ከዛ በቃ በምን ቅስፈት እንደሆነ የለም ሬሳው እና ሬሳ ደግሞ እንዴት ቢያንስ ይዘው ሲሄዱ እንዴት ሰው አያያቸው? ተረጋጉ እናንተ። ማዘር ለምን አይረጋጉም? እርሶ ይረጋጉና ሁሉንም ጉዳይ ማለት ነው እኛ በቻልነው መጠን እኛ የምናደርገውን ነገር ሁሉ እናደርጋለን። ተረጋጉ በቃ ማዘር እባክዎት ማዘር። ኧረ ማዘር እንዴ ለቅሶ እኮ ይደርሳል እኮ። አሁን ዋናው ጉዳይ የሆነውን ነገር ምንድን ነው የሚለውን አጣርተን እንድረስበት እሱ ነው። እባክሽ እናቴ ይርዱን፣ ተረጋግተሽ ንገሪያቸው እባክሽ። ተረጋጉ ማዘርዬ እባክዎት ተረጋጉ። ምንድን ነው? እሺ ሰላም ነው? እንዴት ነው? ሰላም ነው? ካሜራው ምንድን ነው? ምንድን ነው እየሰደብሽ ያለሽው? ምን ሰራው ሲጀምር? ምንድን ነው የምትቀረጸው? ማሚ እስቲ መጀመሪያ ተረጋጋ እንጂ። አይ እነማን ናችሁ እናንተ? ምንድን ነው? ተረጋጋ። እሺ አንተ እንዴ እንዴት ነው ተረጋጋ ማለት? ካሜራው ለምን ያስፈልገ? ልናግዛችሁ መተን ነው። እሱ ነው የምትቀረጸው። ተረጋጋ። መጀመሪያ ተው እናንተ ችግር የለውም እኛ እንትን እንላለን። ተው ይኸውልህ ልንረዳችሁ ነው የመጣነው። ችግር የለውም ተረጋጋ። እንዴ ሰው እየተቀረጸ ካሜራ አምጥቶ ነው እንዴ የምትረዳን? እኔ ፖሊስ ጣቢያ ላመለክተኝ እንደ ሄድኩት። እሺ በቃ ችግር የለውም በቃ ስማኝ፣ መጀመሪያ ስማኝ። እሺ ምኑን በዚህ ሁሉ እሱ ፊት ትጨቃጨቃለህ ከኔ ጋር እንዴ? ቁጭ ብሎ እንዴት ነው አንተ ካሜራ ደቅነህ ያለ ባል ያለ ምን የምትቀርጸው? እሺ በቃ እንዴት ነው አንተ? ተረጋጋ እንጂ እንዴ ለምን አትረጋጋም? እሺ ካሜራውን አጥፋት። እሺ ችግር የለውም ያጠፋል። አጥፋ ካሜራውን። ተረጋጋ። የትላንትና ሌላ ድራማ ትፈጥራለህ እንደ ሁሉ ሰው ባለበት ቦታ። እሺ ልቅሶ ይቀረጻል ወይ ይደረጋል ወይ እንደዚህ? ለምን አትነግረኝም? መጀመሪያ ለምን እንዴ እረፍ እንጂ እንዴ መጀመሪያ ለምን አታሳውቁኝ? ተመልካቾቻችን ተመልሰን መጥተናል። ያው እንግዲህ እንዳስረዳው ነው እኛ እዚህ ቦታ ላይ ያለ ነው እናንተን ለመርዳት ነው። ነገሩ ግራ ስለሚያጋባ ቤተሰቡ ግራ ስለተጋባ እርዱን ስላለን ነው እዚህ ቦታ ላይ የመጣ ነው። የተፈጠረው ነገር ምንድን ነው የሚለውን ነገር ለመስማት ነው። ፖሊስ ጣቢያ ሄደ ነበር አመልክተህ ነው የመጣው። ያለው ነገር ምንድን ነው አሁን? እሺ በመጀመሪያ በጣም ይቅርታ፣ ያው ድንገት ሳላስበው ቤት ውስጥ ካሜራ ምናምን ስላየው ነው አስደንግጦኝ የተናገርኳቸው። እሷም አልነገረችኝም። ያው ደውላ ብትነግረኝ ኖሮ ይህ ሁሉ አይፈጠርም ነበር። ሰው ተሰብስቦ ባለበት እልቅሶ ላይ ያው አይደረግም ታውቃላችሁ፣ ፎቶ ካሜራ ምናምን ነገር። ለዛ ብዬ ነው። ልታግዙን ከሆነ እሺ እናመሰግናለን። የሆነውን እንግዲህ ሰምታችሁ ከሆነ የመጣችሁት በጣም ግራ የሚያጋባ በጣም የሚከብድ ነገር ነው። ወንድሜ ነው የሞተው በድንገት ማለት ይቻላል። ገና ዛሬ ብሎ ዛሬ ወደ ሐኪም ቤት ልንወስደው ገና ከቤት ስንወጣ ነው ሆዴን ቆረጠኝ ልቤን ወጋኝ ብሎ እጃችን ላይ ነው መንገድ ላይ ያረፈብን። ከዛ ተመልሰን ቤት ተገንዞ ምን ብሎ እንግዲህ ልቅሶ ሌሊት ማንም ሰው ይደክመዋል፣ ይተኛል። ትንሽ እንቅልፍ ሸለብ አድርጎን ደግሞ እንትን ብለን ከዛ ስንነሳ ሬሳ የለም። እንግዲህ በጣም የሚከብድ ነው። እንግዲህ ሰው አለ ምን አለ ምን አይነት ጉድ እንግዲህ ተሰምቶ የማይታወቅ ከባድ ነገር ነው። አሁን ለዛ ነው የተፈጠረውን ነገር እንግዲህ ምንም ነገር ከአቅማችን በላይ ስለሆነ ነው እኔ ለህግ ለፖሊስ ላመለክት ነው በሌሊት የወጣሁኝ። እዛ እየጠበቅኳቸው ነው። ሰዓት ትንሽም አርፈዶብኝ ቆይቼ የመጣሁት እና ይሄ ተፈጥሮ ሳለ ነው አሁን ተመልሼ ወደ ቤት ስመጣ ነው እንደዚህ ያገኘኋችሁ እናንተን። እንግዲህ የምታግዙን ነገር ካላችሁ እና አሁንም ሌላ ነገር ስላለ ከዚህ ጉድ እንድታወጡ ምን እንደምባል አላውቅም። እንደው በሀገራችንም ባህል ሁልጊዜ አስክሬን ሰው እየጠበቀ ነው የሚያድረው።
እየተጠበቀ ነው የሚታደረው። ከአስክሬን አጠገብ አትራቁ ነው የሚባለው። ብዙ ነገር አለ። አስክሬን ተትቶ አይተኛም። እናንተ እንዴት ልተኙ ቻላችሁ? እንግዲህ ይኸው ህዝብ አለ፣ ጎረቤት አለ፣ ሰው አለ ቤት ውስጥ። እኛ ብቻ አይደለንም፣ ሰዎች አሉ መጥቶ እኛ ጋር ሊያድሩ የመጡት። ያው ሁሉም ሰው መጥቶ አልቅሶ የሚመለስ አለ፣ በዛው የሚቆይ የሚያጽናና የሚያድር አለ። ዛሬ ብሎ ዛሬ ሬሳ ከቤት ሳይወጣ ደግሞ ሰው አለ። ይወጣል አይባልም እንግዲህ ተገንዟል። ተገንዞ ነው ያለው ማለት ያው ቀንም ጠዋትም ስራ ነበርኩኝ። ይህ ሲፈጠርም በጣም ተሯሩጠን በፀሐይ በምናምኑ ሐኪም ቤት ልንወስደው ምናምን ስንል ነው ስንሯሯጥ ነው ይህ መንገድ ላይ የተፈጠረው። ከዛ ተመልሰን እንግዲህ እየተለቀሰ ነበር። ሌሊት በእኩል ሌሊት ሆኗል። ጓደኞቼ ትንሽ እንረፍ ምናምን ብሎኝ ገፋፍቶኝ እንደምንም ልተኛ አልነበረም። በቃ እዛ እንኳ እያለቀስኩኝ እንትን እላለሁ ብዬ ነው ከቤት እዚህ ሰርቪስ ቤት የገባሁት። አሉ ሰዎች አሉ፣ እህቶችም እና ማዘርም አሉ። ሁሉም በሚል ነው ይህ ይፈጠራል ብሎ ማንም ሰው አዎ፣ ግን በእኛ ሀገር ባህል ነውር ነው እኮ አስክሬን ተትቶ አይተኛም እኮ። እሱ እውነት ነው። ያው ሰው እንግዲህ አይታሰብም። ይህንን ቅድሚያ ብታስበው ኖሮ እንደዚህ አደርጋለሁ ይህ ይፈጠራል ተብሎ ቢሆን ሌላ ነገርም ሌላ ጥበቃም ይደረጋል። እንኳን ለወንድሜ አስክሬን ቀርቶ አላሰብነውም። ማን ይህንን ነገር እንትን ሊል አይችልም። አጋጣሚ ከሞቱም በላይ ሁለተኛ ሞቱ ወይም አጋጣሚ የከፋው ይሄኛው ነበርና ድንገት ነው። አሁን ጠዋት ልክ ሳይነጋ ነው እንግዲህ እየተለቀሰ ምን እየተባለ እልቅስተኛ እየመጣ ይሄ አሁን ደግሞ ስናይ ይሄ ተፈጥሮ ነው እንጂ ይህንን ብናቅ ኖሮማ እንደ ወጉ እንደ ባህሉ ምናምን ብለን ብንጠብቅ ኖሮ እንትን አልነበረም። ግን ከዛም አንጻር አይደለም ይህንን ተደርጎም አያውቅም። ስለተጠበቀም ብቻ አይደለም። ያ መተተኛ እነዛ ሰዎች ናቸው ይህንን ሁሉ የፈጠሩብኝ። የወንድሜ ፍቅረኛ አለች፣ የእሱ አባት ከበፊቱም ጀምሮ እናቴ ነግራኛለች። ለእኛ ቤተሰብ ለእኛ ሰላም እንትን የማይል ሁሌ ጥፋታችን የምፈልግ ሰውዬ አለ። ተነግሮናል። አባቴም በሱ እንትን እንደሞተ አንድ መተተኛ ሰው ነው ያለው። ሌላ ማንም ሰው ይህንን ሊያደርግ አይችልም። ይህ ደግሞ የመተት የሰይጣን ስራ ነው። እንግዲህ የጥንቆላ ነው የሆነው። መቼስ ተሸክሞ ከቤት አላወጡትም። ይህንን እንግዲህ ሌላ ምን አሁን እንደዚህ ነው እንደዛ ነው ለማለት ትንሽ ምንም ማስረጃ እጄ ላይ ስለሌለ ተጨባጭ ነገር ስለሌለ ነው እንጂ እንደዚህ ቁጭ ብሎ ማልቀሱ እዚህም እዛም ማሯሯጡ እንኳን አልነበረም። እንደዚህ ያልነበረም የሚያስፈልገው። ግን እንዴት ላድርግ? በየትኛው ህግ በየትኛው አካሄድ ይሄ ሊደረግ ይችላል የምለው ነው እንጂ እነሱ ናቸው የሚጫወቱብኝ። ይኸው ወንድሜን ከገደሉ በኋላ አባቴን ድሮ ገለውት አሁን እኛ ላይ አልፎ ይኸው ሬሳ እንግዲህ ሰርቆት ይሁን በመንፈስ አውጥቶት ይሁን ምን ብሎት ይሁን እንግዲህ የምናውቀው ነገር ብኖር እንደዚህ ነው ብለን ወይ ማድረግ ያለብንን ነገር አደርጋለሁ። አሁን ደግሞ ያለ ማስረጃ እንዴት እንደዚህ ትላለህ እንዴት ታደርጋለህ ብሎኝ ነው ጓደኞቼ፣ ቤተሰብ ሰዎች ወደ ህግ አካል ቶሎ ሂድ ብሎኝ ነው ወደ ህግ አካል ለመሄድ እንትን ያልኩኝ እና ሌላን ነገር ሊሆን አይችልም። ይህ በቃ በእነሱ ሴራ የእነሱ ስራ ነው። ይህ በህይወታችን ላይ ሊያጠፉን እንድንኖር አይፈልጉም። በቤተሰባችን እንድናድግ አይፈልጉም። ይሄው ተኖሮ ቀርቶ ተሙቶም እንደዚህ ነው እየሰሩብን ያሉት። እሺ እንደው ስለዚህ ቤተሰብ እና ስለ እናንተ ቤተሰብ ግንኙነት በዚህ ልክ የምታውቁ ከሆነ ወንድም እሷን ፍቅረኛ አድርጎ ሲይዛት ስለ ጉዳዩ ለምን አልተመካከራችሁ? በቦታው ሆነ ስታስበው ያው እንደዚህ አሁን እንደምወራ ቀለል ላይሆን ይችላል። እነሱ የሰው ህይወት ናቸው። እኔ የራሴን ህይወት ነው የምኖረው ከሂት ቤተሰቦቼ ጋር ከእናቶቼ ጋር ወንድሜ ጋር ነው የምንኖረው። እንግዲህ አንተ ለምን እንደዚህ ያደረክ ብባል የዚህን ጊዜ ሰው ሁሉም ላይሰማ ይችላል። ወንድሜ እኔን ልክ ነው ብሎ ላይቀበል ይችላል። አምኗት ጓደኛዬ ነው ብሎ ከዛ ፍቅረኛዬ ነገ የትዳር አጋሬ ብሎ እሱ አምኖ እንትን ያለውን ነገር የገባበትን ነገር አሁን አይሆንም ሰው ለምን እንደዚህ ይሆናል ብለህ ብትናገር ደግሞ ሌላ ነገር ይመስላል። ሰው ሁሉም የየራሱ ምርጫ የየራሱ አካሄድ የሚያምንበት ነገር ስላለው በቃ እስቲ አሁን ደግሞ ከተናገርን አይሆንም ካልን ሌላ ነገርም ሊሆን ይችላል። ያው ሰዎቹ መከታተላቸውን ጥፋት ማሰባቸው ሁሌም እንደቀጠለ ነው፣ የማይቀር ነገር ነው። ይህ ነገር ደግሞ በይፋም ሆነ በምስጢር አሁንም ከተወራ ተው አይሆንም ይቁም የሚባል ነገር ከተነሳ ደግሞ አሁንም ሌላ ነገር ሊያደርጉ ይችላሉ። ይህ ሰውዬ ሌላ ነገር ሊፈጥር ይችላል። ይህ ቤተሰብ ላይ ሌላ ሴራ ሊያሴር ይችላል። በሚያውቀው እንትን በሚለው ብለን በፍርሃት ነው እስቲ ይሁን ብለን ያው ጊዜ ካለያያቸውም ያለያያሉ። ሁኔታውን ተረድቶ ገልጾ ነውለት አውቆ አባታችን በእርሱ አካሄድ እንደው ልክ ትክክለኛው ነገር
ወይ ደግሞ ዶክመንት ማስረጃ ያለውን ነገር እንኳን ባናቅም በሱ ሴራ እና በሱ እንትን መሞቱን እንኳን ሲያቅ በደንብ ስገባው እኛ ከምናገረው በላይ ሁኔታዎች አስረድቶ ይተዋል በሚል ዛሬ ነገ እያልን ነበረ ዝም ያልነው። ከእሷ ጋርም እንደው አንድ ቀን ፈጣሪ ካለ ይለያያሉ በሚል ነበረ። አሁን ደግሞ አንተ ግንኙነታቸውን ታውቃለህ? አሁን እሷም ስትነግረኝ ነበር አይስማሙም፣ ሁለቱም አይስማሙም፣ ሁሌ ጭቅጭቅ ነው፣ ገንዘቡን ብላ እንጂ እሱም ፈልጋ እንዳልሆነ እርግጠኛ ነኝ እያለችኝ ነበርና በእነሱ መካከል ያለውን ነገር አንተ ታውቃለህ በደንብ? በጣም ልክ ነች። አዎ እሱ እንደምወዳት ወደፊት የትዳር አጋሩ እንደምትሆን ነው የሚያወራው። በጣም ይንሰፈሰፍላታል። እንደዚህ ነው ለእኔ እንደዚህ ነች እያለ ያወራል። አይቶ ይህ ነገር እኮ እንደዚህ ነው ባይሆን ጥሩ ነው፣ ለምን ሌላ ህይወት ሌላ ሰው እንትን አትልም ምናምን ብለን እንደው እንደ ቀልድ እንደ ጨዋታ ስናነሳም በጣም ደስ አይለውም። በጣም እሱ ከምጠላና ከምደብረው ጨዋታ ብኖር ስለ እሷ ክፋት ስነሳ ነው። እሷ ደግሞ ትፈልገዋለች ሀብቱን ምኑን በቃ ሁሉ ነገሩን ዝናውን ስለምትፈልግ ከስር እያለች በቃ እኛ የምናወራውን ተቃራኒ እኛ የምናደርገውን ተቃራኒ ነው እሷ እንትን የምትለው። ካለማወቁም ብቻ ሳይሆን እሷ ከምታደርገው ከምታሴርበት ሴራ ይሁን ከምታሾፈው ከምታታልለው ነገር ይሁን ምንም ነገር አሳውረዋለች ሁሉንም ነገር። እና ያው እሱ በጊዜ ቢሰማን ኖሮና ይሄ ነገር ባይቀጥል በትንሹ እንኳን ሙሉ በሙሉ ማድረግ እንኳን ባይቻልም ነገሮችን ማስቀረት የምንችልበት ሁኔታ በደንብ የምንራራቅበት ሁኔታ ሜቢ ሊፈጠር ይችል ነበር። አሁን ግን በምንም ታድርገው በምን አናቅም፣ ሁሉን ነገር አሳስረው እሷ ብቻ ልክ መስላ እሷ በምታደርገው የእሷ መንገድ ብቻ ትክክል እንደሆነ አሳምነው አያሳውረው ልቡን ገዝተው አኑረዋለች። በቃ በዛ መንገድ ነው እኛ የምንሰማውን 1% ከማመን የእሷን ያልሆነው 100% 99 ማመን ይቀለዋል። እሱ ከኛ አካሄድ ከኛ ንግግር ከኛ ጨዋታ ምንም ነገር አይፈልግም። በቃ የሆነ ነገሩን ሸውደዋለች። ታሰራበት ይሆን የሆነ ነገር ታድርገው ይሆን ምን እንደሆነ ይሄው እሷም ይተማለች። ብዙ ጊዜ መክረዋለች ከእሷ ጋር እንደውም ሁሌ ከኔ ጋር ነው በዚህ ልክ እንትን ማንባባል እንጂ ቅርብ ተው ምናምን ስትለው ጭቅጭቅ ነው። እንዴት እንደዚህ ትኛለሽ? አንቺ እንዴት ትናገረኛለሽ? ምን አገባሽ በህይወቴ ምናምን እያለ በቃ አይሰማትም። ማንንም ነው የማይሰማው በሷ ጉዳይ የመጣውን። ይህ ደግሞ አንዳንድ ሰው ለምን እስቲ እንዴት ነው ከምን አንፃር ነው እንደዚህ የተባልኩኝ ጓደኞቼም እንደዛ ስሉኝ ቤተሰብ እንደዛ ስለኝ የት ወንድሞቼ ስናገሩኝ ብሎ ወደኋላ ተመልሶ የሚያስብ ሰው አለ። እሱ ግን ሙሉ በሙሉ በቃ ልክ ነኝ ብሎ ከመናገር ውጪ የቻለውን መናገር ሌላውን ከማኩረፍ ውጪ እንደዛ የሚባል ነገር አልነበረውም። አንድም ለዚህ ሁሉ ያበቃን የእሱ እንደዚህ መሆን ነው። ከእሷ እንግዲህ እሱን እንደዚህ ለመሆኑ ደግሞ እሷ ያደረገችው ነገር ነው። ምን ታደርግ ምን እሱን በማስረጃ የምናውቀው ነገር ማስረጃ እጃችን ላይ ቢኖር ኖሮ ቀደም ብያለሁ እንደዚህ ቁጭ ብለን የምናወራበት እንትን የምንልበት ነገር የለም። ግን ሌላ ምንም አይነት እንትን የላቸውም። በቃ መተታቸው ሴራቸው ይህ ስራቸው ነው። እንደው እናንተ ከነሱ ከዚህ ቤተሰብ ውጪ ከእናንተ ጋር የተነካካ እንዲህ ሊያደርግብን ይችላል ብላችሁ የምታስቡ ሰው አለ? ሌላ ማን ሊኖር ይችላል? ይሄው የእሱ አባት ነው በቃ ይሄንን ሊያደርግ ይችላል። አባታችንም ለዚህ እንደዚህ ያደረገብን ያለ እድሜው በሽተኛ አድርጎ ያስገደለብን እሱ ነው። አሁንም ደግሞ አልፎ በልጁ እንዳንራራቅ ልጁ አለች ወንድማችን አለ። ሁለተኛ መጥቶ ይሄው ስራውን ሴራውን እንትን እያለ መተቱን ጥንቆላውን እንትን እያለ ይሄው ወንድማችንን ገደለው። ወንድማችን ሞተ። እሺ አንዴ እንጨርሳለን እንትን እንላለን። ችግር የለውም። አንድ ደቂቃ እሺ፣ አንድ ደቂቃ ጠብቁ። ጨርሰናል እንትን ብለን። ስለዚህ እንደው እናንተ የምትጠረጥሩት ሌላ ለኔ የምትነግሩኝ የለም? ማነው ስሟ? አድራሻዋን ትሰጡኛላችሁ? ለምን ለቅሷ እንዳልመጣች ምናምን እሷን ሄደን እኛ ፊት ለፊት እንጠይቃለን። አባቷንም ካገኘናቸው ስለዚህ ጉዳይ እንጠይቃለን። ችግር የለብንም እኛ ሄዶ ለመጠየቅ እንደ ሚዲያ ስለምንሄድ። ግን እናንተ ሌላ ምንድን ነው የተፈጠረው? ሳጥን ውስጥ ያልገባ አስክሬን ነው የት ሄደ ብላችሁ ታስባላችሁ? እንግዲህ መሬት ተከፍታ አትውጣው። ከልሷ ማንም ሊወስደው የሚችለው ሰው የለም። ምክንያቱም በቃ እንዳልኩክ ነው። እነሱ ናቸው። እኛ ከማንም ጋራ ጸብ የለንም ምን የለንም። እነሱም ከስራ ወጡ ቤት ናቸው። እኔም ከክላስ መጣው ቤት ነኝ። ስቲል ሰፈር ውስጥ እንኳን ብዙ አንወጣም። ብዙ ማንታይ ሰዎች ነን። እና ማንም የትኛውም ጎረቤት ደግሞ ሊመሰክርልን ይችላሉ። እና ካለ እነሱ እኛ ሲጀምርም ምንም እንትን የለም። ስሟንና አድራሻዋን ትሰጭኛለሽ? እኔ ቀጥታ እዛ ሄዳለሁ። ለቀስተኛውም በጣም ግራ ስለተጋባ እናንተም እነሱን አስተናግዱ። እዚህ ጋር እናብቃ። እሺ በርቱ እንግዲህ
እንግዲህ ተመልካቾቻችን ተመልሰን መጥተናል። ጉዳዩ ትንሽ ግራ የሚያጋባ ነው። እውነት ምን ለመናገር በህይወቴ ብዙ አይነት ታሪኮች ሰምቼ አውቃለሁ። ብዙ አይነት ስርቆቶች አጋልጬ አውቃለሁ። ብዙ ነገር ሰምቼ አውቃለሁ። ግን አስክሬን ጠፋ ሲባል ሰምቼ አላውቅም። እውነት ለመናገር ይሄ ምናልባት ሆስፒታል ውስጥ አስክሬን ጠፋ እንትኑን ሊወስዱ ሞከሩ እንደዚህ ተደረገ ምናምን ልትሰሙ ትችላላችሁ። ግን ቤተሰብ ከቦ የተቀመጠው አስክሬን ከመካከላችን ጠፋ ተሰወረ ሲባል ግራ ያጋባል። እንግዲህ ቤተሰቡንም ሰምታችሁታል። ስለዚህ በዚህ ጉዳይ ላይ የተጠረጠረው ቤተሰብ እንግዲህ የሰናይት ቤተሰብ ነው። ሰናይት ትባላለች ፍቅረኛው የነሱ ቤተሰብ ነው። ስለዚህ አሁን የምንገኘው እነሱ ቤት አጠገብ ነው። በቀጥታ ሄደን ምንድን ነው የተፈጠረው የሚለውን ከነሱ ለማጣራት ጥረት እናደርጋለን። እስከ መጨረሻ ድረስ አብራችሁን ሁኑ። ሰናይት ስለምንድን ነው ያልመጣችው? ለምንድን ነው ለቅሶ ላይ ያልተገኘችው? ይህንንም ለማጣራት እንሞክራለን። አብራችሁኝ ሁኑ። እዚህ ቤት ሰላም ነው? እኛ ነን። አንዴ ከፍተው አናግሩን እኮ ከፍተው አናግሩን አንዴ እባክዎት። አንዴ ሰው ፈልገን ነው ጋሼ። ሰናይትን። አዎ ጋሼ። የምን ሰናይት ነው? እስቲ አንድ ጊዜ አስገቡና አናግሩና። ዞር በል ብያለሁ። ዞር በል እያንዳንድ ይኸው ጉድ ሳላረግ ቶሎ ውጣ። ምን ሆኖ ነው ጋሼ? ምንድን ነው ጉድ የሚያደርጉን? ለምን አያናግሩን? ነግሬሃለሁ። እባክዎ አናግሩን አንዴ። ክፈቱልን እንጂ ክፈቱልን። ምንድን ነው የሆነ ነገር አለ ታውቃለህ? ለምን አይከፍቱልንም እንዴ?